ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በነገው እለትም የተለያዩ የሊግ ጨዋታዎች መደረጋቸውን ይቀጥላሉ። በዛሬው ፕሮግራማችንም እነዚህን ጨዋታዎች የምንመለከት ይሆናል። በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ተጠባቂው ጨዋታ ምሽት 1 ሰዓት ተኩል ላይ በማንቸስተር ሲቲና በሊቨርፑል በኢትሃድ የሚደረገውን ጨዋታ በስፋት የምንመለከተው ይሆናል። የሌሎች ሊጎችንም ጨዋታዎች ጠቆም አድርገን የምናልፍ ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት እጋብዛለሁ። ሰብስክራይብ ያላደረጋችሁን ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆን በአክብሮት እጠይቃለሁ። አሁን በቀጥታ ነገ ወደሚደረጉት ጨዋታዎች የምንገባ ይሆናል። በመጀመሪያ የምንመለከተው በስፔን ላሊጋ የሚደረጉትን ጨዋታ ሲሆን በነገው እለት 5 የሚደርሱ የስፔን ላሊጋ ጨዋታዎች አሉ። ከነዚህ ውስጥም ሴልታ ቪጎ ከባርሴሎና ምሽት 5 ሰዓት ላይ የሚያደርጉት ጨዋታ በነገው እለት ከሚደረጉ ጨዋታዎች ውስጥ ተጠባቂው ጨዋታ ነው። በጣሊያን ሴሪኤም በተመሳሳይ 5 ጨዋታዎች ሲደረጉ ቦሎኛ ከናፖሊ፣ አትላንታ ከሳሶሎ፣ ሮማ ከዩዲኔዜ እንደዚሁም ደግሞ ኢንተር ሚላን ከላዚዮ ጋር የሚያደርጉት ጨዋታ አለ። ከዚህ ውስጥ ኢንተር ሚላን ከላዚዮ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። በተለይ ደግሞ ለኢንተር ሚላን ይህ ጨዋታ በጣም አስፈላጊ ነው። ምክንያቱም በዚህ ሰዓት ከናፖሊ በ1 ነጥብ በመራቅ 2ኛ ደረጃ ላይ ነው የተቀመጠውና የዘንድሮን የጣሊያን ሴሪአ መብላት የሚፈልግ ከሆነ እንደዚህ አይነት ጨዋታዎችን የግድ ማሸነፍ መቻል አለበት። ላዚዮ በበኩል በዚህ ሰዓት ጥሩ የሚባልን ጊዜን እያሳለፉ ነው የሚገኙት። ባለፉት 5 ጨዋታዎች ምንም አይነት ሽንፈት አላስተናገዱ። በእርግጥ ሁለቱም ብቻ ማሸነፍ የቻሉት በሶስቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በጣሊያን ሴሪኤ ያላቸውን የደረጃ ሰንጠረዥም ስንመለከተው በ15 ነጥብ 8ኛ ደረጃ ላይ ነው የተቀመጡት ከኢንተር ሚላን በ6 ነጥቦች በማነስና በጣም ጥሩ ፉክክር የሚታይበት ጨዋታም ይሆናል ብለን እንጠብቃለን። በጀርመን ቡንደስሊጋ 3 ጨዋታዎች ሲደረጉ ፍራንክፈርት ከሜንዝ ጋር የሚያደርጉት ጨዋታ ተጠባቂ ነው። እንደዚሁም ደግሞ በፈረንሳይ ሊግ 5 ጨዋታዎች ይደረጋሉ። ሊዮን ከፒኤስጂ ጋር የሚያደርጉትም ተጠባቂ ጨዋታ ነው። በተለይ እነዚህ ሁለቱ ክለቦች በዚህ ሰዓት ጥሩ የሚባልን ጊዜን እያሳለፉ ነው የሚገኙት። ሊዮን በእርግጥ ከ11 ጨዋታዎች 6ቱን በማሸነፍ በ3ቱ ተሸንፎ በሁለቱ ደግሞ አቻ በሆነ ውጤት በማጠናቀቅ በ20 ነጥብ 6ኛ ደረጃ ላይ ነው የተቀመጠው። ከመሪው ከፒኤስጂ ጋርም ያላቸው የነጥብ ልዩነት 4 ብቻ ነውና ይህንን ጨዋታ ካሸነፉ ከፒኤስጂ ጋር ያላቸውን የነጥብ ልዩነት ወደ 1 ማጥበብ ይችላሉ። ለፒኤስጂዎች ደግሞ ከባለፈው ሽንፈት ማገገሚያ ነው የሚሆናቸው። በሻምፒዮንስ ሊጉ በባየር ሙኒክ 2-1 መሸነፋቸው አይዘነጋምና ከዛ የሽንፈት ድብርት ውስጥ ለመውጣት ይህንን ጨዋታ ለማሸነፍ በጣም በትኩረት ይገባሉ ተብሎ ይጠበቃል። በዚህ ጨዋታ ላይ እንደዚሁም በቀጣይ ጨዋታዎች ላይ ለፒኤስጂ አሳሳቢ ነገር የሚሆንባቸው የሁለቱ ተጫዋቾች ጉዳት ነው። ከባየር ሙኒክ ጋር ባደረጉት ጨዋታ ላይ ዴምቤሌም እንደዚሁም ደግሞ አሽራፍ ሀኪሚም በጉዳት ምክንያት ተቀይረው መውጣታቸው አይዘነጋም። እንደውም አሽራፍ ሀኪሚ ከዚህ በኋላ ለ2 ወራት ያህል ወደ ሜዳ አይመለስም የሚሉ መረጃዎችም እየወጡ ነው የሚገኙትና የነዚህ ሁለት ተጫዋቾች መጎዳት ምናልባትም እዚህ ጨዋታ ላይ ተጽዕኖ ሊፈጥር የሚችልበት እድል አለ ተብሎ ይጠበቃል። ሊዮኖች በበኩላቸው ያለፉትን 3 ጨዋታዎች ማሸነፍ አልቻሉም። በሁለታቸው ሲወጡ በአንዱ ተሸንፏልና ይህንንም ጨዋታ ወደ አሸናፊነት ለመመለሻነት ሊያደርጉት ይችላሉና ለፒኤስጂ አስቸጋሪና ከባድ ምሽት ሊያደርጉባቸው ይችላልና በዚህ ምክንያትም በጣም ጥሩ ጨዋታ ይሆናል ብዬ እገምታለሁ። በእንግሊዝ ፕሪሚየር ሊግ የሚደረጉትን ጨዋታ ስንመለከት ነገ 5 ጨዋታዎች ሲደረጉ 11 ሰዓት ላይ 4 ጨዋታዎች ይደረጋሉ። አስቶን ቪላ ከበርንማውዝ፣ ብሬንትፎርድ ከኒውካስል ዩናይትድ፣ ክሪስታል ፓላስ ከብራይተን፣ ኖቲንጋም ፎረስት ደግሞ ከሊድስ ጋር የሚያደርጉት ጨዋታ አለ። ከነዚህ ጨዋታዎች መካከል አስቶን ቪላ ከበርንማውዝ እንደዚሁም ደግሞ ክሪስታል ፓላስ ከብራይተን ጋር የሚያደርጉት ጨዋታ ምናልባትም አዝናኝ ጨዋታ ይሆናል ብዬ እጠብቃለሁ። ነገር ግን በነገው ዕለት ከሚደረጉ 5 ጨዋታዎች ውስጥ በጣም ተጠባቂው ጨዋታና አዝናኝ ጨዋታ ይሆናል ተብሎ የሚጠበቀው ምሽት 1 ሰዓት ተኩል በኢትሃድ የሚደረገው ማንቸስተር ሲቲ ከሊቨርፑል ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ በሁለቱ ክለብ መካከል የሚደረገው ጨዋታ ላለፉት 8-9 ዓመታት በጣም ምርጥ ጨዋታ ሆኖ መመልከት ችለናል። በተለይ ደግሞ ለሊቨርፑል የርገን ክሎፕ እንደዚሁም ደግሞ ለማንቸስተር ሲቲ ፔፕ ጋርዲዮላ ከያዙት በኋላ በጣም አስደናቂ ጨዋታዎችን እየተመለከትን ነው የምንገኘው። በጣም ጥሩ የሚባሉ ፉክክሮችን እየተመለከትን ነው የምንገኘውና ሁል ጊዜ የሚጠበቅ አይነት ጨዋታ ነው። በተለይ ደግሞ ከአምናው በስተቀር ላለፉት ጥቂት ዓመታት ዋንጫውን ለማንሳት በሁለቱ ክለቦች መካከል በጣም ከፍተኛ ጥረት ሲደረግ ነበረና ሁለቱ ነበሩ ለረዥም ጊዜ ዋንጫውን ለማንሳት ፉክክር ሲያደርጉ የነበሩትና በዛ ምክንያት በጣም ብዙ አዝናኝ ነገሮችን ስንመለከት ነው የነበረው። በእርግጥ በዚህ ሲዝን ልክ ከ2 ዓመት ከ3 ዓመት በፊት እንደነበራቸው አይነት ጥንካሬ ይዘው አይደለም የሚገናኙ ያሉት። ምክንያቱም ሁለቱም ክለቦች ችግር አለባቸው። በተለይ ሊቨርፑል ተከታታይ 4 ጨዋታዎችን መሸነፉ አይዘነጋም። እንደዚሁ ማንቸስተር
ሲቲ ያለፈውን ሲዝን ስንመለከት በጣም የወረደ አቋምን ማሳየታቸው አይዘነጋም። በእርግጥ ወደ መጨረሻዎቹ አካባቢ ላይ ጥሩ ለመንቀሳቀስ ሞክሮ ቶፕ ፎር ውስጥም በመግባት ወደ ሻምፒዮንስ ሊግ ማለፋቸው አይዘነጋም። ነገር ግን በዚህ ሲዝን የመጀመሪያዎቹን ጨዋታዎች ስንመለከት ተከታታይ ሽንፈት አጋጥሟቸው ነበርና በዛ ምክንያት አሁንም የድሮን ማንቸስተር ሲቲ ገና አላገኘ ነውም የሚል ጥርጣሬ ውስጥ ነው ያለውና ይህ ጨዋታ ለሁለቱም ቡድኖች በጣም አስፈላጊ ነው ከዚህ አንግልም ከተመለከት ነው። ምክንያቱም ሊቨርፑልም ወደ ብቃቱ መመለሱን በተለይ ከአራቱ ተከታታይ ሽንፈት በኋላ ሁለት ጨዋታዎችን በተከታታይ ማሸነፍ ችሏል፣ አስቶን ቪላንና ሪያል ማድሪድና በእነዚህ ጨዋታዎች ላይ ደግሞ ምርጥ ብቃቱን ማሳየት ችሏልና አሁንም ማንቸስተር ሲቲን በማሸነፍ ወደ ምርጥ ብቃታቸው መመለሳቸው እንደዚሁም ደግሞ ለዋንጫ መፎካከር የሚያስችል አቋም ላይ መሆናቸውን ማሳየት የሚፈልጉ ይመስለኛል። በተመሳሳይ መልኩ ማንቸስተር ሲቲም ዘንድሮ አዲስ ቲምን ለመገንባት እየሞከረ ነው ያለው። በተለይ ደግሞ ካለፈው ሲዝን የጃንዋሪ የዝውውር መስኮት በኋላ የተለያዩ ተጫዋቾችን ወደ ቡድኑ መቀላቀሉ አይዘነጋምና አሁን ላይ ቲም ለመገንባት ጥረት እያደረጉ ነው የሚገኙት። በተለይ ካለፉት ቲሞች አንጻር ስንመለከተው የአሁኑ ቲም ለየት ያለ አይነት ባህሪ ያለው ቡድን ነውና ጥሩ ቡድን መገንባታቸውን ለማሳየት አሁንም ማንቸስተር ሲቲ ጠንካራ መሆኑን ለማሳየት ይህንን ጨዋታ እንደ አንድ አጋጣሚ ይጠቀሙታል ተብሎ ነው የሚጠበቀውና በዚህ ምክንያትም ይህ ጨዋታ ጥሩ ፍክክር የሚታይበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ነገር ግን ቅድም እንዳልኳቸው ሁለቱም ቡድኖች ምርጥ የሚባለው አቋማቸው ላይ አይደለም የሚገኙት። በእርግጥ አንዳንድ ተጫዋቾች ከሁለቱም ቡድኖች በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ከማንቸስተር ሲቲ ስንመለከት ሃላንድ ዘንድሮ በጣም ልዩ ሆኖ ነው የመጣው። በጣም ብዙ ጎሎችን እያስቆጠረ ያለ ተጫዋች ነው። እስካሁን ባደረጋቸው 10 ጨዋታዎችም 13 ጎሎችን ማስቆጠር ችሏል። ይህ ብቻ አይደለም የሚያስገርመው፣ አብዛኛው ፐርሰንቱን የማንቸስተር ሲቲን ጎሎች እያስቆጠረ ያለው ሃላንድ ነው። ከ60% በላይ የሃላንድ ጎሎች ናቸው ማንቸስተር ሲቲን አሸናፊ እያደረጉ ያሉትና በጣም አስገራሚ የሚባል ብቃት ላይ ነው የሚገኘው። ምናልባትም በዚሁ ከቀጠለ በቀጣይ አመት ባላንዶርን ሊያሸንፉ ከሚችሉት መካከል ከፍተኛ ግምትም የተሰጠው ተጫዋች ነው። በዚህ ሰዓት ባላንዶርን ማን ሊያሸንፍ ይችላል ብለን ብንገምት እሱና ምባፔ እንደዚሁም ደግሞ ሃሪኬንን ነው ልንጠቅስ የምንችለው በዚህ ሰዓት ባላቸው አቋም ማለት ነውና ለማንቸስተር ሲቲ በጣም ወሳኝ ተጫዋች ሆኖ መመልከት ይችላል። እናም በነገው ጨዋታ ላይም ሊቨርፑሎች ይህንን ተጫዋች እንዴት ያስቆሙታል የሚለው በጣም ትልቅ ጥያቄ ነው። ምክንያቱም በዚህ ሰዓት በሚያሳየው ብቃት ማለት ነው። እንደዚሁም በሊቨርፑል በኩል ደግሞ ሳቡዝ ላይ በጣም ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። የማይደክም የሊቨርፑል የመሀል ሞተር ሆኖ መመልከት ይችላል። ሌሎቹ መጥፎ በሆንበት ሰዓት እንደዚሁም ሊቨርፑልን በተከታታይ 4 የፕሪሚየር ሊግ ጨዋታዎችን በተሸነፈበት ሰዓት በአጠቃላይ ከ7 ጨዋታዎች 6ቱን በተሸነፈበት ሰዓት እንኳን ሳቡዝ ላይ በጣም ድንቅ የሚባል እንቅስቃሴን ሲያደርግ መመልከት ይችላል። እንዲሁም በቅርቡ በወጡ መረጃዎች መሰረት ሊቨርፑልም ይህንን ብቃቱን ተመልክተው ኮንትራቱን ለማደስ ንግግር ጀምሯል እየተባለ ነው የሚገኝና እነዚህ ሁለት ተጫዋቾች በሁለቱም ክለቦች መካከል በጣም አስደናቂ የሚባልን እንቅስቃሴን እያደረጉ ነው የሚገኙት። ነገር ግን በሁለቱም በኩል ድክመታቸው ምንድነው ብለን ብናወራ መከላከላቸው ላይ ነው። ማንቸስተር ሲቲ በእርግጥ 8 ጎሎች ብቻ ነው የተቆጠሩበት። እንደዛም ቢሆንም ግን በፊት ሲቆጠርበት ከነበረው አንጻር ስንመለከተው ብዙ ነው እየተቆጠረበት ያለው። በእርግጥ 20 ጎሎችን ማስቆጠር ችሏልና ብዙ ጎሎችን እያስቆጠረ ነው እያሸነፈ የሚገኘው። ሊቨርፑልን በኩል ስንመለከት 14 ጎሎች ተቆጥሮበታል በ10 ጨዋታ። ይህ ማለት በጨዋታ 1.4 ጎል እየተቆጠረበት ነው የሚገኘውና ሁለቱም መከላከል ላይ ችግር አለ። ሁለቱም ደግሞ ማጥቃት ላይ ደግሞ በጣም አስደናቂ የሚባሉ ቡድኖች ናቸው። ብዙ ጎሎችን እያስቆጠሩ ነው የሚገኙት። 18 ጎሎችን ሊቨርፑሎች ማስቆጠር ችሏል። ይህ ማለት እንግዲህ በፕሪሚየር ሊጉ ብዙ ጎል ያስቆጠረው ማንቸስተር ሲቲ ነው 20 ጎል። ከማንቸስተር ሲቲ በመቀጠል ሁለተኛው ብዙ ጎል ያስቆጠረው ደግሞ ሊቨርፑል ነው። ልክ እንደ ማንቸስተር ዩናይትድ እንደ አርሰናል ሁላ ማለት ነውና ማስቆጠር ላይ ጎበዞች ናቸው። መከላከል ላይ ግን አሁንም ችግር አለ። በነገው ጨዋታ ላይ ግን ማንቸስተር ሲቲዎች የሊቨርፑልን የመከላከል ድክመት ተጠቅመው አሸንፈው ለመውጣት ጥረት ያደርጋሉ ተብሎ ነው የሚጠበቀው። በተለይ ሊቨርፑል ከ7 ጨዋታዎች 6ቱን በሚሸነፍበት ሰዓት በጣም ሲቸገርበት የነበረ ነገር ቢኖር ምንድነው ረዣዥም ኳሶች፣ የቆሙ ኳሶች፣ የእጅ ውርወራዎች ላይ በጣም ሲቸገር ነበረ። ማንቸስተር ሲቲዎች ደግሞ በተለይ ከበርንሞዝ ጋር ያደረጉትን ጨዋታ ስንመለከት ሃላንድ ከኋላ ኳስ እየተጣለለት ያንን አጋጣሚ በመጠቀም በፍጥነት እየሄደ ጎሎችን ሲሞክር ነበር፣ ሲያስቆጠር መመልከት እችለናልና ይህንን ነገርም አሁንም ሊቨርፑል ላይ ለመጠቀም ጥረት ያደርጋሉ ብዬ አስባለሁ። በተለይ ደግሞ ሊቨርፑል ሃይላይን የሚጠቀም ከሆነ ያንን ድክመታቸውን ተጠቅመው ጎል ለማስቆጠር ጥረት ያደርጋሉ ብዬ ነው የምጠበቀው። ነገር ግን ሊቨርፑሎች ልክ እንደ አስቶን ቪላና እንደ ሪያል ማድሪድ ጨዋታ በጣም በሃይ ፕረስ እንደዚሁም ደግሞ በጠንካራ መከላከል በጠንካራ መናበብ የሚገቡ ከሆነ ለማንቸስተር ሲቲ
አስቸጋሪ ጨዋታ ያደርጉባቸዋል ብዬ አስባለሁ። ሌላኛው መነሳት ያለበት ነጥብ ደግሞ የአንድ ለአንድ ግንኙነቶችና የመሀል ሜዳውንስ ማን ሊያሸንፍ የሚችላል የሚለው ነገር ነው። ምክንያቱም ሁለቱም ቡድኖች መሀላቸው ላይ ጠንካራ ተጫዋቾች አሏቸውና ይህንን ጨዋታ ምናልባትም መሀል ሜዳውን የበለጠ ሙሉ ለሙሉ ጨዋታውን ሊያሸንፍ የሚችልበት እድል አለ ብዬም አስባለሁ። ከዚህ ውጭም ደግሞ የአንድ ለአንድ ግንኙነቶችስ ማን ሊያሸንፍ ይችላል? በተለይ ሃላንድ ከኢብራሂም ኮናቴና ከቨርጅል ቫንዳይክ ጋር የሚያደርገው ፍልሚያን ማን ሊያሸንፍ ይችላል የሚለው ነገር ትልቅ ጥያቄ ነው። ምክንያቱም ይህንን ጨዋታም ሊወስን የሚችልበት እድል ስላለ ብዬ አስባለሁ። ሌላኛው መነሳት ያለበት ነጥብ ይህ ጨዋታ ለፔፕ ጋርዲዮላ በአሰልጣኝነቱ ያደረገው 1000ኛ ጨዋታ ነው የሚሆና ይህ ጨዋታ ለፔፕ ጋርዲዮላ በአሰልጣኝነት ዓለም በእግር ኳስ ዓለም ውስጥ ካየናቸው ምርጥ አሰልጣኞች መካከል አንዱ ለሆነው አሰልጣኝ 1000ኛ ጨዋታ ነው። በእነዚህ 1000 ጨዋታዎች እንግዲህ በጣም ብዙ ነገሮችን ማሳካት የቻለ አሰልጣኝ ነው። በተለይ ደግሞ ከባርሴሎና ጋር 2008 አካባቢ ያሳካው ስኬት የሰራው ቲም ምናልባትም እስከዛሬ ድረስ ካየናቸው ምርጥ ቲሞች መካከል አንደኛው ነውና በጣም ድንቅ አሰልጣኝ ነው። 1000 ላይ መድረሱን በጣም የሚያስገርም ነገር ነውና ለሱ ልዩ ጨዋታ ይሆናል ተብሎ ነው የሚጠበቀው። ሌላኛው ማንሳት ያለብን ነጥብ የእርስ በርስ ግንኙነታቸውንና ወቅታዊ አቋማቸውን ነው። ወቅታዊ አቋማቸውን ስንመለከት ማንቸስተር ሲቲ የተሻለ ፐርፎርማንስን እያሳየ ነው የሚገኘው። ካለፉት 5 ጨዋታዎች 4ቱን ማሸነፍ ሲችል በአንዱ ብቻ ነው የተሸነፈው። እሱም ማቲካሽ ባስቆጠራት አንድ ግብ አስቶን ቪላ 1-2 ያሸነፈበት ጨዋታ ነው። ሊቨርፑልን ስንመለከት ደግሞ ባለፉት 5 ጨዋታዎች 3ቱን ማሸነፍ ሲችል በሁለቱ ተሸንፏል። የመጨረሻ ጨዋታቸውን ስንመለከተው በሻምፒየንስ ሊግ ነው ማድረግ የቻሉት። ማንቸስተር ሲቲዎች ዶርትመንድን 4-1 በሆነ ውጤት ማሸነፍ ሲችሉ፣ ሊቨርፑሎች ደግሞ ሪያል ማድሪድን 1-2 በሆነ ውጤት ማሸነፍ ችሏል። የእርስ በርስ ግንኙነታቸውን ስንመለከት ያለፉትን 5 ጨዋታዎች ማንቸስተር ሲቲ አንዱን ብቻ ሲያሸንፍ በሁለቱ አቻ ሲወጡ፣ ሁለቱን ደግሞ ሊቨርፑሎች ማሸነፍ ችሏል። በተለይ ደግሞ ባለፈው ሲዝን ሊቨርፑሎች ሁለቱንም ጨዋታ 2-2 በሆነ ተመሳሳይ ውጤት ነበረ ማሸነፍ የቻሉትና ማንቸስተር ሲቲዎች ላለፉት 4 ጨዋታዎች ሊቨርፑልን ማሸነፍ አልቻሉምና ይህንን ጨዋታ የግድ ለማሸነፍ የሚገቡ ይመስለኛል፣ ሌሎች ካነሳናቸው ነጥቦች በተጨማሪ ማለት ነውና በጣም አስደናቂ ጨዋታ ይሆናል ብዬ ጠብቃለሁ። እናንተስ ይህ ጨዋታ ምን ሊመስል ይችላል? እንደዚሁም በዚህ ጨዋታ ላይስ ማን ሊያሸንፍ ይችላል የሚለውን ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።